የሚከፈል ውለታ አይደለም። አሁን ባንተ ሰው ሆኛለሁ። አሁን ባንተ ሰው ሆኛለሁ። ምክንያቱም አስቀድመን በበደላችን ምክንያት ከነበረን ማንነት ወጥተን ወድቀን ነበር አይደል? ፍለጋውን ተከትሎ ወደኛ የመጣ ማን ነው? ፍለጋውን ተከትሎ ወደኛ የመጣ ማን ነው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ከወደቅንበት ያነሳን ፈልጎ ነው። እኛ ፈልገን በድለን ከሱ ወጣን፣ ትተነው ሄድን። ጠፍተን እንዳንቀር ወድቀን እንዳንቀር ግን ፈልጎ ተከትሎ ወደኛ የመጣ ደግሞ እሱ ነው። የጠፋውን አዳም ይፈልገው ዘንድ ወደዚህ ዓለም የመጣ ማን ነው? የጠፋውን አዳም ይፈልገው ዘንድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህ ወንጌሉ ዋነኛ። ይህም ወንጌል ይላል አይደለም? በዚህ በሮሜ መልእክት ምዕራፍ 1 ቁጥር 3 ይህም ወንጌል አለ በስጋ ከዳዊት ዘር ስለተወለደው በቅድስና መጠን በኃይል የእግዚአብሔር ልጅ ስለሆነው ከሙታንም መካከል ስለተነሳው ስለ ልጁ ስለ ኢየሱስ ክርስቶስ። ለዛ ነው አሁን ክርስቶስ ሞቶ የቀረ አይደለም፣ ከሙታን መካከል የተነሳ የሞተ ተብሎ ሲነገር በስጋው ሞትንም ድል ያደረገ ከሙታንም መካከል የተነሳ ተብሎ ሲነገር አብዛኞቹ ሞትን ድል ማድረግ አልቻሉም። ጌታ ግን ሞትን ድል ሲያደርግ ሙታን በራሳቸው ሞት ድል ተደርጎላቸው ድጋሚ የትንሣኤ እድል ያገኘ ነው። በማን ምክንያት ነው? ክርስቶስ ኢየሱስ ሞትን በሞቱ ስለገደለው። ለዛ እኮ ነው ሞትን ዘለፈው ማሰሪያውን ቆረጠው ተብሎ የተነገረው። ሞትን ዘለፈው ማለት አቅም አሳጣው። ኦኬ አቅም አሳጣው። ሞት ከዚህ በኋላ በክርስቲያኖች ላይ በአማኞች ላይ አቅም ኖሮት ለዘላለም ከእግዚአብሔር የሚለይ ሳይሆን ጭራሽ በምንሞትበት ሰዓት ላይ መልካም ያደረጉ ሰዎች ጭራሽ እንደውም ወደ እግዚአብሔር ሞር ምን የሚሉበት ነው። ሞር ወደ እግዚአብሔር እንደውም የሚቀርቡበት የሚጠጉበት ከእሱ ጋር የሚገናኙበት ነው እንጂ በፊት ሰው ሞትን በጣም ይፈራል። ምክንያቱም በሚሞት ሰዓት ላይ ከእግዚአብሔር አምላክ ነው የሚርቀው። ጭራሽ እየራቅን ይመጣ። አሁን እሳ ግን ጭራሽ ከእግዚአብሔር ጋር የምንቀራረብበት ወደ እሱ መንግስት የምንመጣበት ሆኖ ቁጭ። እዛ ነው ሞት ሆይ መውጊያ ወዴት ነው? ሲኦል ሆይ ድል መንሳት ወዴት ነው ተብሎ የተነገረው። ከምን አንጻር ነው ማለት ነው? ከዚህ አንጻር ነው። ኦኬ አሁን በአንድ እና ክርስቶስ በፍጹም ሰውነቱ ነው የሞተው። አይለያይም። በስጋው እንደዚህ በመለኮቱ እንደዚህ ተብሎ እየተለያየ አይነገርም። ግን ስግው ቃል ሞትን ገንዘብ በሚያደርግበት በሰውነቱ በኩል ነው የሞተው። ታዲያ መለኮቱ አልሞተም። ልደት ግን ብዙ ምዕመናችን አስተምረው አያውቁም። ገብቶሃል? ክርስቶስ ሞተ ሲባል እንዴት ነው? ክርስቶስ ሞተ ሲባል መለኮቱ ሞተ እንላለን? በእርግጥ ስጋና መለኮት ፍጹም ተዋህዶን አድርገዋል። ከተዋህዶ በኋላ መንታዊነት፣ ከተዋህዶ በኋላ መነጣጠል፣ ከተዋህዶ በኋላ ሁለትነት ብሎ ነገር የለም። በቃ አንድ ነው። ግን ደግሞ እንደ ፍጹም ሰውነቱ ሞተ። ኦ ዘጥዕመ ሞተ በስጋ ብላ ትናገራለች ቤተክርስቲያን። ኦ ዘጥዕመ ሞተ በስጋ ይባላል በቤተክርስቲያናችን። በፍጹም ሰውነቱን የሞተው ይህ ግልጽ የቤተክርስቲያን ትምህርት ነው። ክርስቶስ ኢየሱስም ቤተክርስቲያን የምትገልጸውን እና የምታስረዳውን ያህል ማንም አስረድቶ ያውቅም። ባይዚ እስኪ ሁሌ የምጠቅስላችሁ የኢሳያስ ትንቢት አለ እና እንደምታውቁት የትንቢተ ኢሳያስ ክፍል ደረቅ ሐዲስ ተብሎ ነው የሚታወቀው በአብዛኛው። ማለት ኦልሞስት በቃ የአዲስ ኪዳን ትምህርትን በውስጡ የያዘ ነው። ሙሌ ዘመዳችን ገባ ጋይስ። እዚህ ላይቭ ላይ አንድ ቆንጆ ዘመድ አለኝ በነገራችን ላይ ቀይ ቆንጆ መለሉ እንድታውቁት ያሉ እኛ በዘራችን በጣም በብዛት መልከ መልካሞች ነን እና ጥቅሱን ላምብላችሁ። ኦኬ አረ ፎሎ እናድርገው። አስገባ። በፍጹም እንዲህ ይላል ትንቢተ ኢሳያስ 53:1 ላይ የሰማነውን ነገር ማን አምኗል ይላል። ኦኬ የሰማነውን ነገር ማን አምኗል?
የእግዚአብሔር ክንድ ለማን ተገልጧል? አይጀግና እሺ፣ አንበሳው ወንድም ጋሽ እንዴት ነህ? ሙሌ ሰላም ነው? ነገር እንዳታወሪ ብቻ በስልክ የሚወራ እንዴት ነህ? ሰላም ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም አለሁ፣ ደህና ነው አለሁ። በነገራችን ላይ ቆይታ በኋላ ክርስትና አባታ አይደለም። እርግጥ ከስንት ጊዜ በኋላ እንደ ረጅም ጊዜ ወንድሜ ነው። በነገራችን ላይ ጋይስ ብራዘር ነው። እንዴት ነህ? ሁሉ ሰላም፣ ስራ ምናምን፣ ህይወት ሰላም ነው፣ እግዚአብሔር ይመስገን፣ ደህና ነኝ። ተጠፋፋን በጣም የሚደርስ መሰለኝ ኔትወርክ በጣም ኧረ እስኪ ደውልልኝ እስኪ። ኦኬ እደውልልሃለሁ። እሺ እንትን ነው ትምህርቱን ቀጥል። በቃ ትንሽ ኮኔክሽን እኔ ጋርም ይረብሻል። በቃ ችግር የለውም። ደውይ በቃ ብራዘር። አየሽ ከስንት ጊዜ በኋላ ተገናኘን። በስመ አብ። ወደ ትምህርታችን እንመለስና ትንቢተ ኢሳያስ 53 ላይ የጌታችን የኢየሱስ ክርስቶስን መከራ የሚናገርበት መንገድ በጣም እንደምታውቁት በጣም የሚገርም ነው እና የሰማነውን ነገር ማን አምኗል ይላል። አሁን ይቆራረጣል። አሁንም የተቆራረጠ ነው ወይስ ደህና ነው? አሁን ደህና ነው ወይ? ጥሩ ነው ወይ አይደለም አትሉም እንዴ? በስልክ ገብቼ አሁን ይሻላል? እሺ ሳካረገ ይሰማል። የኢሳያስን ልበልሎን የሰማነው ነገር ማን አምኗል ይላል። የእግዚአብሔር ክንድ ለማን ተገልጧል? ኦኬ የሰማነው ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል አለ። በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም። ባየነውም ጊዜ ተቆራረጥኩ ነው። እየተቆራረጥኩ ነው። ትንሽ ነው ብዙ ነው የተቆራረጥኩት? አሁንሳ አሁን በአንተ አሁን ይሰማል። እንግዲህ ኢሳያስን እንደሰማችሁት ነው።
የሰማነውን ነገር ማን አምኗል አለ። የእግዚአብሔር ክንድ ለማን ተገልጧል? ከደረቅ መሬት እንደ ቡቃያ እንወደው ዘንድ እንደ መግባት የለውም አለ ኢሳያስ ሲናገር። እንግዲህ የሰማነውን ነገር ማን አምናል? በጣም ነው የሚያስገርሙ። የሰማነውን ነገር ማን አምናል ብሎ ሲናገር እኛ የሰማነው ዜና ምንድን ነው? እነሆ ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ኢየሱስ ተወልዶላቸዋል፣ አምላክ ሰው ሆነ የሚለውን ነገር ሰው ሲሰማ ያስደነግጣል። እንግዲህ ሁሉን ቻይ አምላክ፣ በሁሉ ቦታ የመላ አምላክ፣ የፍጥረታት ባለቤት፣ ዓለማትን ፈጥሮ የሚገዛ አምላክ ጌታ ኤልሻዳይ እርሱ ልክ እንደ ማንኛውም ሕፃን በማህፀን ተጸንሶ 9 ወር ከ5 ቀን በእመቤታችን በድንግል ማርያም በማህፀኗ አድሮ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ መገለጡ ሰው ሆነ የሚለው አይከብድም? ለማመን ይከብዳል ብዙ ጊዜ። ለዛ እኮ ነው የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? ከደረቅ መሬት እንደ ቡቃያ ወጥቷል ብሎ የተነገረው ከአንዲት ድንግል ከሆነች ከሱ ቀድማ ወንድ ማታቅ ድንግልናዋን ከጠበቀች በሞላው ልጇም ጊዜ ድንግል ከወለደችውም በኋላ ድንግል ለዘላለምም ድንግል ሆና ከምትኖር ከአንዲት ንጹሕ ምንጭ የተገኘ እውነተኛ ንጹሕ ምንጭ ማን ነው? ክርስቶስ አምላክ ነው። ክርስቶስ ኢየሱስ ነው። እና ይህንን ልናውቀው ይገባል። እሺ ከዛ የእግዚአብሔር ክንድ ለማን ተገልጧል ብሎ ይጠይቃል ኢሳያስ። የማን ክንድ? የእግዚአብሔር ክንድ ለማን ተገልጧል? ይህ በጣም ወሳኝ መሰረታዊ ቃል። ከዛ እንደምታዩት በቀጣይ የሚነግረን ነገር ምንድን ነው? አይ እያስወራኝ አይደለም እኮ እያሰማማን አይደለም።